ሁልጊዜ ከስጦታው ይልቅ ሰጪውን ሰላም እንደምን ቆያችሁ እንደምን አላችሁ እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶች እንዲሁም ደግሞ ለህይወታችን በብዙ አቅጣጫ መሰረታዊ የሚሆኑ ዕውቀቶችን የሚታገኙበት ቻናል ነው ማለት ነው። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ ካላደረጋችሁ ምናልባት ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የምንለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ እንዲደርሱ ማድረግ ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው እናንተን ያስተምራል ብዬ ያሰብኳቸውን በህይወታችሁ በጣም በብዙ አቅጣጫ የሚጠቅሙ ሐሳቦችን ወደ 10 የሚሆኑትን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እነኚህን ሐሳቦችን እያነበብን ደግሞ ሐሳቡ ምን ለማለት እንደፈለገ አብረን እያወራን ነው የምንማረው ማለት ነው። ቤተሰቦቻችን ደብተርና እስክሪብቶ አዘጋጅታችሁ እየጻፋችሁ ቁጭ ብላችሁ ብትመለከቱ በጣም ብዙ ዕውቀቶችን እንደምታገኙ እርግጠኛ ነኝ ማለት ነው። ቀጥታ ወደ ቪዲዮ ነው የምንገባው። እንግዲህ ቤተሰቦቻችን እዚህ ጋር እንደምትመለከቱት ወደ 10 የሚሆኑ ሐሳቦችን ነው የምንመለከታቸው። እያንዳንዱ ሐሳቦች ለህይወታችን በጣም ጠቃሚ የሆኑ መረጃዎችን የያዙት ናቸው ማለት ነው። ቤተሰቦች ከመጀመሪያይቷ ጀምረን እያነበብን እንሄዳለን። የመጀመሪያይቷ እችን ትመስላለች። ምን ትላለች? አእምሮህን ማሰልጠን ያለብህ በሁኔታ ውስጥ መልካሙን እንዲያይ። አእምሮን ማሰልጠን ያለብህ በሁኔታ ውስጥ መልካሙን እንዲያይ። ያ ማለት ምን ማለት ነው ቤተሰቦቻችን? በማንኛውም ሁኔታ ውስጥ መልካሙን ብቻ እንድመለከት ወይም መልካሙን እንዲያይ አድርገን አእምሯችን ማሰልጠን አለብን ማለት ነው። ውድ ቤተሰቦቻችን አእምሯችን አንድ ካሰለጠን ነው የትኛውም ነገር ሲከሰት የትኛውም ነገር ሲመጣብን በዛ ውስጥ በየትኛውም ሁኔታ ውስጥ መልካሙን እንድናይ ያደርጋል ማለት ነው። ቤተሰቦቻችን መልካም ነገር እንዲያይ አእምሯችን በየትኛውም ሁኔታ ውስጥ መልካሙን እንድመለከት ማሰልጠን አለብን ማለት ነው። ቤተሰቦቻችን የመጀመሪያዊቷ ሐሳብ እችን ትመስላለች ማለት ነው። አእምሮን ማሰልጠን ያለብህ በሁኔታ ውስጥ መልካሙን እንዲያይ ወይም አእምሯችን ማሰልጠን ያለብን በየትኛውም ሁኔታ ውስጥ በየትኛውም አጋጣሚዎች ውስጥ መልካም ነገርን እንድመለከት ወይም እንዲያይ ማድረግ አለብን ማለት ነው። ቤተሰቦቻችን በጣም አሪፍ። የመጀመሪያዊቷ ሐሳብ አእምሮን ማሰልጠን ያለብህ በሁኔታ ውስጥ መልካሙን እንዲያይ ነው የሚለውን ተመልክተናል ማለት ነው። ቤተሰቦቻችን አሁን ደግሞ ወደ ሁለተኛው እንሄዳለን ማለት ነው። ሁለተኛይቷ ሐሳብ ደግሞ እች ትመስላለች ማለት ነው። እያንዳንዱም በጣም ድንቅ የሆኑና አስተማሪ የሆኑ ሐሳቦችን የያዙት ናቸው ማለት ነው። ቤተሰቦቻችን ሁለተኛይቷን ቀደም ብላችሁ ማንበብ ትችላላችሁ እናንተ። ከዛ አብረን እናነባለን ማለት ነው። ምን ትላለች? ችግሮችህን እወቅ፣ ጊዜህንና ጉልበትን ግን መፍትሄው ላይ አድርግ። አያችሁ፣ ችግሮችህን እወቅ ጊዜህንና ጉልበትህን ግን መፍትሄው ላይ አድርግ የሚለውን ሐሳብ ነው ሁለተኛ ላይ ያመጣውላችሁ ማለት ነው። ቤተሰቦቻችን ይሄ ማለት ምን ማለት ነው? የሆነ ችግር ሲኖርብን ችግራችን የማወቅ ግዴታ አለብን ማለት ነው። ትክክል ለይተን ችግሩን ማወቅ ከመብቶ የተወሰነ ፐርሰንት አውቀናል ማለት ነው። መጀመሪያ ችግሩን ማወቅ አለብን። ግን ከዛ በኋላ ጊዜያችንና ጉልበታችን ደግሞ ማድረግ ያለብን መፍትሄው ላይ ነው እንጂ ችግሩን እያሰብን ወይም የችግሩን ትልቅነት እያሰብን ሳይሆን የምናመጣው መፍትሄ ወይም ሶሉሽኑ ላይ ጊዜያችንና ጉልበታችን ኢንቨስት ማድረግ አለብን ማለት ነው። ቤተሰቦቻችን ችግሮችን ካወቅን በኋላ ችግሮች ላይ ከመቆየት ይልቅ መፍትሄው ላይ ጊዜያችንና ጉልበታችን ኢንቨስት እናደርጋለን ማለት ነው። ቤተሰቦቻችን ችግሮችን እወቅ ጊዜህንና ጉልበትን ግን መፍትሄው ላይ አድርግ የሚለውን ሐሳብ ሁለተኛ ላይ ተመልክተናል ማለት ነው። ቤተሰቦቻችን እነኚህ ሐሳቦች በጣም ብዙ አስተማሪ የሆኑ ሐሳቦችን የያዙ ሐሳቦች ናቸው ማለት ነው። ቤተሰቦቻችን ከዚህ በፊትም እንዳልኳችሁ እያንዳንዱ እኔ ማመጣላቸው ሐሳቦች በህይወታችን ላይ የሆነ ዕውቀት የሚጨምሩ በሆነ መንገድ ላይ እኛን የሚረዱ ወይም በሆነ መንገድ ላይ ዕውቀት የሚሰጡ ሐሳቦች ናቸው ማለት ነው። ቤተሰቦቻችን እያንዳንዱን ሐሳብ በትክክል እያነበባችሁ በትክክል ደግሞ ምን ለማለት እንደፈለገ እያያችሁ ነው መሄድ ያለባችሁ ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ችግሮችን እወቅ ጊዜህንና ጉልበትን ግን መፍትሄው ላይ አድርግ ወይም ትኩረትን መፍትሄው ላይ አድርግ የሚለውን ሐሳብ ነው ማለት ነው ሁለተኛ ላይ ተመለከትነው። ቤተሰቦቻችን እነኚህ በጣም አሪፍ የሆኑ ሐሳቦች ናቸው። የወደዳችኋቸውን ሐሳቦችን ደግሞ እንደተለመደው ኮሜንት ላይ እየጻፋችሁ መውጣት እንዳረሱ። ብዙ ተማሪዎች አሁን እዚህ ጋር ማንበብ እየሞከራችሁ ያላችሁ ተማሪዎች ካላችሁ ያው እኛ ቤት
ከዚህ በፊት ብዙ ማንበብ መጻፍ ላይ እንዴት ማሻሻል እንዳለባችሁ እያስተማርኳችሁ ስለነበረ አሁን እስካሁን በትክክል ማንበብ የማትችሉ ተማሪዎች ካላችሁ ደግሞ እኛ ጋር ለየት ያለ ስልጠና እንሰጣችኋለን። በአጭር ጊዜ በአጭር ወራቶች ውስጥ አንብባችሁ አውቃችሁ ጽፋችሁ የምትወጡበት እንግሊዘኛም ይሁን አማርኛ የትኛውም ቋንቋ መማር የምትፈልጉት እየደወላችሁ መማር ትችላላችሁ ማለት ነው። እዚህ ጋር ማመጣላችሁ ሀሳቦች ደግሞ አስተማሪ የሆኑና ምክር የሚሰጡ ሀሳቦች ናቸው። እናንተ ደግሞ ደስ ብሏችሁ እንድታነቧቸው እንድትለማመዱባቸው ነው ማመጣላችሁ ማለት ነው። እያንዳንዱን ሀሳብ እያነበባችሁ የማንበብ የመጻፍ ብቃታችሁንም እያሳደጋችሁ ነው የምትሄዱት ማለት ነው። እናንተ ደግሞ ማንበብ መጻፍ ላይ የማትቸገሩ ሰዎች እነኚህ 10 ነጥቦችን በትክክል ከያዛችሁ በህይወታችሁ በጣም በብዙ አቅጣጫ እንደምትጠቀሙ እርግጠኛ ነኝ ማለት ነው። ትኩረት ሰጥታችሁ እንድትከታተሉ አበረታታችኋለሁ ማለት ነው። አሁን ወደ ሶስተኛው እንሄዳለን። ሶስተኛይቷ ሐሳብ ደግሞ እችን ትመስላለች። ምን ትላለች? ህይወት ሪሞት የላትም አንተው ራስህ ተነስተ ነው የምትቀይረው። አያችሁ? ህይወት ሪሞት የላትም አንተው ራስህ ተነስተ ነው የምትቀይረው። አያችሁ? ይህ ሐሳብ ምን ማለት ነው ቤተሰቦቻችን? ያው ሪሞት ታውቃላችሁ አይደለ? ቲቪ መኪና ምናምን የምንከፍትበት ማለት ነው። እኛ ወደዛ ቦታ ሳንሄድ ቁጭ ብለን ወይም ሩቅ ሆነን የምንከፍትበት ወይም የምንዘጋበት ነው ማለት ነው ቤተሰቦቻችን። ስለዚህ ህይወት ደግሞ እንደዛ አይደለችም። እኛ ቁጭ ብለን እኛ ተኝተን የሆነ ሰው ወይም የሆነ ቦታ ሰው የኛን ህይወት ይቀይር ይችላል ብለን ማሰብ የለብንም ማለት ነው ቤተሰቦቻችን። ለዚህ ነው ህይወት ሪሞት የላትም አንተው ራስህ ተነስተ ነው የምትቀይረው የሚል ሐሳብ ያመጣውላችሁ ማለት ነው ቤተሰቦቻችን። ስለዚህ በህይወታችሁ ላይ ትክክለኛ ውሳኔ መወሰን ያለባችሁ ህይወታችሁን መቀየር ያለባችሁ እናንተው ራሳችሁ ናችሁ እንጂ እናንተው ከተኛችሁ ወይም ቁጭ ካላችሁ ማንም ሰው በእናንተ ቦታ ሆኖ ህይወታችሁን ሊቀይር አይችልም ማለት ነው ቤተሰቦች። ህይወት ሪሞት የላትም አንተው ራስህ ተነስተህ ነው የምትቀይረው የሚለውን ሐሳብ ሶስተኛ ላይ ተመልክተናል ማለት ነው ውድ ቤተሰቦቻችን። ስለዚህ እነኚህን ሐሳቦችን ስታነቡ በህይወታችሁ በጣም በብዙ አቅጣጫ በስራ በትምህርት በተሰማራችሁበት በየትኛውም አቅጣጫ ላይ ከህይወታችሁ ጋር እያገናኛችሁ ነው ማየት ያለባችሁ ማለት ነው ቤተሰቦቻችን። ለምሳሌ ትምህርት ላይ ከሆናችሁ ትምህርት እናንተ የምትማሩትን ትምህርት ጠንክራችሁ ተምራችሁ በርትታችሁ አሪፍ ውጤት የምታመጡት እናንተ ናችሁ እንጂ እናንተ ከተኛችሁ ወይም ሰነፍ ከሆናችሁ ማንም ለእናንተ አሪፍ ነገር አያደርግላችሁ ማለት ነው ቤተሰቦች። ልክ እንደዚሁ በተለያየ አቅጣጫ በምትሰሩበት አቅጣጫ ይህን ሐሳብ እየወሰዳችሁ ራሳችሁን መፈተሽ ይጠበቅባችኋል ማለት ነው ውድ ቤተሰቦች። በጣም አሪፍ። አሁን ደግሞ ወደ አራተኛው እንሄዳለን። ከዛ በፊት ግን ሶስተኛይቷን አንድ ላንብብላችሁና ወደ አራተኛው እንገባለን። ስለዚህ ሶስተኛይቷ ምን ትላለች? ህይወት ሪሞት የላትም አንተው ራስህ ተነስተህ ነው የምትቀይረው የሚለውን ሐሳብ ተመልክተናል ማለት ነው ሶስተኛ ላይ ቤተሰቦቻችን። በጣም አሪፍ። አሁን ደግሞ አራተኛይቷን ስንመለከታት አራተኛይቷ እችን ትመስላለች። ከነቀደም ብላችሁ ማንበብ ትችላላችሁ። ማንበብ ላይ ማሻሻል የምትፈልጉ ተማሪዎች ካልሆነ ደግሞ አብረን አንብበን ሐሳቡ ምን ለማለት እንደፈለገ እንመለከታለን ማለት ነው። ሰዎች በህይወት ይመጣሉ ይሄዳሉ፣ ግን ትክክለኛዎቹ ሁሌ ይቆያሉ የሚል ሐሳብ ነው ማለት ነው። አራተኛይቷ ሰዎች በህይወታችን ላይ ይመጣሉ ይሄዳሉ፣ ነገር ግን ትክክለኛዎች የሆኑ ሰዎች ይቆያሉ ብዙ ጊዜ የሚለውን ሐሳብ ለማሳየት ነው አራተኛይቷን ያመጣውላችሁ ማለት ነው። ስለዚህ እናንተ ከህይወታችሁ ጋር እያገናኛችሁ ወይም መጥቶ የሄዱ ሰዎች ሊኖሩ ይችላሉ፣ አሁን የመጡ ሰዎች ሊኖሩ ይችላሉ። ስለዚህ በህይወታችሁ የመጡትን ሰዎችን እየተመለከታችሁ ይህን ሐሳብ መረዳት ትችላላችሁ ማለት ነው ቤተሰቦች። ምን ትላለች? ሰዎች በህይወት ይመጣሉ ይሄዳሉ፣ ግን ትክክለኛዎቹ ሁሌ ይቆያሉ የሚል ሐሳብ ነው አራተኛ ላይ የተመለከትነው ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። አሁን ደግሞ ወደ አምስተኛ አካባቢ ደርሰናል። አምስተኛይቷ ሐሳብ ደግሞ እችን ትመስላለች። አንድ ላይ እናነባታለን። ሁል ጊዜ በህይወት መልካም ነገሮች እንደሚሆኑ ማመን አለብህ። አያችሁ? ሁልጊዜ በህይወት መልካም ነገሮች እንደሚሆኑ ማመን አለብህ። ይህ ማለት ምን ማለት ነው ቤተሰቦቻችን? ብዙ ሰዎች እንደዚህ አይነት ሐሳቦችን ሊቀበሉ ላይቀበሉ ይችላሉ፣ ግን እኛ ደግሞ የምናምነው ነገር ነው የሚሆነው ማለት ነው በህይወታችን።
የምናስበው ወይም የምናምነው ነገር ነው የሚሆነው ማለት ነው። ለምሳሌ ሁሉ ጊዜ ውድቀት እንደምንወድቅ ምናምን ካሰብን ካመንን ልክ ህይወታችን እንደዛ እየሆነ ነው የሚሄደው ማለት ነው። ቤተሰቦቻችን ለምሳሌ ተማሪዎቹ ከሆንን በትምህርት የመጨረሻ ዝቅተኛ ውጤት አመጣለሁ ብለን ካሰብን ወይም ካመንን እንደዛ ነው የሚሆነው ማለት ነው። ስለዚህ ሁል ጊዜ በህይወታችን መልካም ነገር እንደሚሆንና መልካም ነገር እንደሚመጣ ማመን አለብን ማለት ነው ቤተሰቦቻችን። ይሄኛውን ለማስታወስ ነው አምስተኛይቷን ሐሳብ ያመጣውላችሁ ማለት ነው። ስለዚህ ምን ትላለች? ሁልጊዜ በህይወት መልካም ነገሮች እንደሚሆኑ ማመን አለብህ ወይም ማመን አለባችሁ ማለት ነው ቤተሰቦች። በጣም አሪፍ። አምስተኛይቷ ሐሳብ እችን ትመስላለች። አሁን ደግሞ ወደ ስድስተኛይቷ እንሄዳለን። ስድስተኛይቷ እችን ትመስላለች። አንድ ላይ ስናነብ ምን ትላለች? ማንን እንደምትገፋ ተጠንቀቅ፣ እውነተኛዎቹ ተመልሰው አይመጡም። ማንን እንደምትገፋ ተጠንቀቅ፣ እውነተኛዎቹ ተመልሰው አይመጡም። አያችሁ፣ ቅድምም እያልኳችሁ እንደነበር እዚህ ጋር ለምሳሌ በህይወታችሁ የሚመጣ የትኛውም ሰው መጠንቀቅ አለባችሁ ማለት ነው። አንዳንድ ሳትረዱት ከገፋችሁ በኋላ ትክክለኛ ወይም እውነተኛ ሰዎች ሆኖ እናንተ ገፍታችሁ ከወጡ በኋላ ተመልሶ ላይመጡ ይችላሉ ማለት ነው። ስለዚህ ማንንም እንደምትገፋ ተጠንቀቅ፣ እውነተኛዎቹ ተመልሶ አይመጡም ማለት ነው። ስለዚህ በአጭሩ ምን ማለት ነው ይህ ሐሳብ ቤተሰቦቻችን? ወደ ህይወታችን የሚመጡትን ሰዎችን ቀስ ብለን ከመግፋታችን በፊት ወይም ሪጀክት ከማድረጋችን በፊት መመርመር ማየት አለብን ማለት ነው ቤተሰቦቻችን። በአጋጣሚ እኛ ሳናውቀው ወይም ሳንረዳቸው ከገፋናቸው በኋላ ከህይወታችን ከወጡ በኋላ ድጋሚ ላይመለሱ ይችላሉ ማለት ነው። ግን እውነተኛ ሰዎች ናቸው እኛ ሰዎች። እኛ ግን ሳናቃቸው ከገፋናቸው ወይም ካስወጣናቸው በኋላ ተመልሶ እኛ ብንመኝ ራሱ ላይመለሱ ይችላሉ ማለት ነው ቤተሰቦች። ማንንም እንደምትገፋ ተጠንቀቅ፣ እውነተኛዎቹ ተመልሶ አይመጡም የሚለውን ሐሳብ ነው ስድስተኛ ላይ ያመጣውላችሁ ማለት ነው ቤተሰቦቻችን። እነኚህ ሐሳቦችን ስታነቡ ቅድምም እንዳልኳችሁ ከህይወታችሁ ጋር እያገናኛችሁ በእያንዳንዱ በህይወታችሁ አቅጣጫ ከዚህ በፊት ሀፐን ያደረገ ነገር ሊሆን ይችላል፣ እንደገና ደግሞ አሁን ሀፐን እያደረገ ያለ ነገር ሊሆን ይችላል። ከዛ ጋር እያስተያያችሁ ነው ማየት ያለባችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ስድስተኛይቷ ማንን እንደምትገፋ ተጠንቀቅ፣ እውነተኛዎቹ ተመልሶ አይመጡም የሚለውን ሐሳብ ስድስተኛ ላይ ተመልክተናል ማለት ነው ውድ ቤተሰቦች። በጣም አሪፍ። አሁን ደግሞ ወደ ሰባተኛው እንሄዳለን። ሰባተኛይቷ ሐሳብ ደግሞ እችን ትመስላለች። ምን ትላለች? ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። ጭንቀትን መቋቋም ካልቻልክ እንዲሁ ስኬትን መቋቋም አትችልም። አያችሁ፣ ጭንቀትን መቋቋም ካልቻልክ እንዲሁ ስኬትን መቋቋም አትችልም። አያችሁ፣ ብዙ ጊዜ ሰዎች የሆነ ነገሮች ሲቀየሩ ወይም ሲበላሹ ጭንቀት ወይም ራሳቸውን ብዙ ጊዜ መቋቋም አይችሉም ማለት ነው። በማይሆን ሁኔታ ውስጥ ገብቶ ነው ራሳቸውን የሚያገኙት ማለት ነው። ስለዚህ እነኛ ሰዎች ደግሞ እንዲሁ ስኬት ቢመጣን መቋቋም አይችሉም ማለት ነው። ይህ ማለት ምን ማለት ነው? ባጭሩ በምትቸገሩበት ሰዓት በምትጨነቁበት ሰዓት ራሳችሁን በትክክል ከያዛችሁ ስኬት ሲመጣም ወይም ገንዘብ ሲመጣም ራሳችሁን በትክክል መያዝ ትችላላችሁ ማለት ነው ቤተሰቦቻችን። ጭንቀትን መቋቋም ካልቻልክ እንዲሁ ስኬትን መቋቋም አትችልም የሚለው ሐሳብ ይህን ነው የሚያሳየው ማለት ነው ቤተሰቦቻችን። ሰባተኛይቷ ሐሳብ እችን ትመስላለች። አሁን ቀጥታ ወደ ስምንተኛው እንሄዳለን ማለት ነው ቤተሰቦች። ስምንተኛይቷም በጣም ደስ የምትል ሐሳብ ናት። ቅድምም እንዳልኳችሁ እያንዳንዱን የወደዳችኋቸውን ሐሳቦችን ኮሜንት ላይ እያሰፈራችሁ እንድትወጡ አበረታታችኋለሁ። አሁን ስምንተኛይቷን ደግሞ አብረን የምናነብ ነው የሚሆነው ማለት ነው። ምን ትላለች? ሁልጊዜ ከስጦታው ይልቅ ሰጪውን ይበልጥ መውደድ ይኖርብናል። አያችሁ፣ ሁልጊዜ ከስጦታው ይልቅ ሰጪውን ይበልጥ መውደድ ይኖርብናል ይላል። ይህ ማለት ምን ማለት ነው ቤተሰቦቻችን? እኛ ብዙ ጊዜ ስጦታውን ነው በጣም የምንፈልገው የምንወደውም ስጦታውን ነው ማለት ነው። ለምሳሌ ጸሎት አድርገን እግዚአብሔር የሆነ ነገር ከሰጠን የተሰጠን ያገኘነው ነገር ነው በጣም የምንወደው ሰጪውን እግዚአብሔርን ትተን ማለት ነው። ስለዚህ እንደዛ መሆን የለብን ማለት ነው።
እንደዛ መሆን የለበትም ማለት ነው ቤተሰቦቻችን። ስለዚህ ከየትኛውም ስጦታ በላይ መውደድ ያለብን ስጦታውን ያመጣው ሰው ወይም ስጦታውን የሰጠውን ሰው ይበልጥ መውደድ አለብን ማለት ነው ከስጦታው ይልቅ። ለምን ይህ አሁን የተቀበላችሁት ስጦታ ራሱ ቢያልቅ ሌላ ቀን ሌላ ስጦታ ሊሰጣችሁ የሚችል ሰጪው አካል ስለሆነ ሰጪውን ይበልጥ መውደድ አለብን ማለት ነው ቤተሰቦች። ስምንተኛይቱ ሐሳብ ሁልጊዜ ስጦታው ይልቅ ሰጪውን ይበልጥ መውደድ ይኖርብናል የሚለውን ሐሳብ ነው ስምንተኛ ላይ የተመለከትነው ቤተሰቦቻችን። በጣም የወደድኳት ሐሳብ ናት። እናንተ ከወደዳችኋት ኮሜንት ላይ እየጻፋችሁ መውጣት ትችላላችሁ። አሁን ደግሞ ወደ ዘጠነኛው እንሄዳለን ማለት ነው። ስምንተኛይቷን ሐሳብ ከወደዳችኋት እየጻፋችሁ ትወጣላችሁ። አሁን ቀጥታ ወደ ዘጠነኛው እንሄዳለን። ዘጠነኛይቷ ሐሳብ ደግሞ እችን ትመስላለች። እችኛዋን እንመለከታለን። ምን ትላለች? አንድ ቀን ተስፋ ባለመቁረጥ ራስህን በሰፊው ታመሰግናለህ። አንድ ቀን ተስፋ ባለመቁረጥ ራስህን በሰፊው ታመሰግናለህ። ይህ ሐሳብ ግልጽ ላይሆንላችሁ ይችላል እንደዚህ ስታነቡ፣ ግን ሳብራራላችሁ ምን ለማለት ፈልገው ነው። አንድ ቀን ተስፋ ባለመቁረጥ ራስን በሰፊው ታመሰግናለህ ሲል የሆነ ስኬት ላይ ደርሳችሁ የሆነ ቦታ ላይ የሆነ አሪፍ ብላችሁ እናንተ ከዚህ በፊት ስታልሙ የነበራችሁበትን ቦታ ደርሳችሁ ከዛ በፊት በጣም ተስፋ የሚያስቆርጡ በጣም ችግር የሞላበት ጭንቀት የሞላበት መንገዶችን ተስፋ ባለመቁረጥ እንደገና ደግሞ ያን ነገር ሳታቆሙ በመስራታችሁ ራሳችሁን ታመሰግናላችሁ ማለት ነው ቤተሰቦቻችን። ትልቅ ቦታ ላይ ስትደርሱ ያ የሚያስቸግራችሁን መንገድ በመምጣታችሁ ራሳችሁን የምታደንቁበት የምታመሰግኑበት ጊዜ ነው ማለት ነው ቤተሰቦች። ይህ ሐሳብ የሚያሳየው አንድ ቀን ተስፋ ባለመቁረጥ ራስህን በሰፊው ታመሰግናለህ የሚል ሐሳብ ነው ዘጠነኛ ላይ የተመለከትነው ውድ ቤተሰቦቻችን። በጣም አሪፍ። እስካሁን ወደ 9 የሚሆኑ ለህይወታችን በጣም ጠቃሚና አስተማሪ በብዙ አቅጣጫ መስመር የሚሰጡ ሐሳቦችን እየተመለከትን ነው የቀየን ነው ማለት ነው። አሁን ደግሞ ወደ መጨረሻና ወደ መገባደጃው ደርሰናል ማለት ነው። 10ኛይቷን ሐሳብ ተመልክተን የምናጠቃልል ነው የሚሆነው ቤተሰቦቻችን። 10ኛይቷ ሐሳብ እችን ትመስላለች። እችኛዋን ሐሳብ አሁን አንድ ላይ አንብበን ጨርሳለን ማለት ነው። ምን ትላለች? መጀመሪያ በራስህ እስክትደሰት ድረስ ማንም ሊያስደስትህ አይችልም። መጀመሪያ በራስህ እስክትደሰት ድረስ ማንም ሊያስደስትህ አይችልም ይላል። አያችሁ ብዙ ጊዜ ሰዎች የሆነ ነገር የሚጠብቁት ከሰዎች ወይም ከሌሎች ነው ማለት ነው። ወይም ደስታ የሚጠብቁት ሊሆን ይችላል። እንደገና ደግሞ የሆነ ምንድነው አፕሩቫል፣ ይሄ ምንድነው አንተ ትችላለህ፣ አንተ እንደዚህ ታደርጋለህ የሚል አይነት ነገር ከሰዎች ሊጠብቁ ይችላሉ ማለት ነው ቤተሰቦቻችን። እሱን ከሰዎች ከጠበቅን ምንም መልስ አናገኝም ማለት ነው። መጀመሪያ በራሳችን ለራሳችን ያን ነገር እንደምናደርግ እንደምናሳከው፣ እንደገና ደግሞ መደሰት እንዳለብን ለራሳችን እየነገርን በራሳችን መደሰት አለብን ማለት ነው። ካልሆነ ከሰዎች ያን ነገር የምንጠብቅ ከሆነ መቼም አናገኘው ማለት ነው ቤተሰቦቻችን። ስለዚህ መጀመሪያ በራስህ እስክትደሰት ድረስ ማንም ሊያስደስት አይችልም፣ ወይም መጀመሪያ አንተ ራስን እስካላከበርክ ድረስ ማንም ሊያከብር አይችልም የሚል ሐሳብ ነው ማለት ነው። 10ኛ ላይ የተመለከትነው ውድ ቤተሰቦቻችን በጣም ድንቅና አስተማሪ የሆኑ 10 የሚሆኑ ሐሳቦችን ነው የተመለከትናቸው ማለት ነው ቤተሰቦቻችን። እነኚህ ሐሳቦች በህይወታችሁ የሆነ ዕውቀት እንደምትጨምሩላችሁ እርግጠኛ ነኝ ማለት ነው ቤተሰቦቻችን። ከዚህ በፊትም በጣም ብዙ አስተማሪ የሆኑ ሐሳቦችን በዚህ ቻናል እየተመለከታችሁ እንደሆነ እርግጠኛ ነኝ። ስለዚህ ከዚህም በኋላ በጣም አስተማሪ የሆኑ ለህይወታችን በጣም ትርጉም የሚሰጡ ሐሳቦችን ትምህርቶቹን ይዘን እንመለሳለን። ግን የእናንተ ደግሞ እርዳታ ያስፈልገናል ማለት ነው። የእናንተ ማበረታታት ያስፈልገናል ማለት ነው። እናንተ የምታበረታቱን ላይክ በማድረግ ነው ማለት ነው ቤተሰቦቻችን። ለምሳሌ 1000 ሰው ቪዲዮን ካየ ቢያንስ ከ1500 ራሱ ላይክ አያደርግም ማለት ነው። ስለዚህ እናንተ ላይክ ማድረግ ደግሞ በጣም ቀላል ነገር ነው። የላይክ ምልክት አለች። እችን ምልክት አንድ ጫን ስታደርጉ ላይክ ያደርጋል ማለት ነው ከታች በኩል። ሳብስክራይብ ያላደረጋችሁ ደግሞ ሳብስክራይብ ታደርጋላችሁ። ከዚህ በዘለለ ደግሞ ሼር ማድረግ ትችላላችሁ። ኮሜንት እያደረጋችሁ ከወጣችሁ ቪዲዮአችን ወደ ላይ የወጣ ይታያል ማለት ነው። ስለዚህ እኛም ይበልጥ በደንብ አድርገን እናንተን የሚያስተምሩ ነገሮችን ይዘን እንድንመጣ ያደርገናል ማለት ነው። ውድ ቤተሰቦቻችን ጥያቄ ካላችሁ መጠየቅ ትችላላችሁ። እነኚህ ሐሳቦቹን ደግሞ ከወደዳችኋቸው እኛ ይበልጥ እንድንሰራ ደግሞ የምታበረታቱን ከሆነ
በኮመንት እንድታሳውቁን እንፈልጋለን ማለት ነው። ቤተሰቦቻችን ብዙ መልካም ነገሮችን እንደተማራችሁ እርግጠኛ ሁኑ። ከዚህ በተጨማሪ ደግሞ ብዙ ተማሪዎች ለምሳሌ አማርኛ፣ እንግሊዝኛ በትክክል ማንበብ መጻፍ የሚቸገሩ ተማሪዎች እንዳሉ አውቃለሁ። ስለዚህ መማር የሚፈልጉ ተማሪዎች ጓደኞቻችሁ፣ ቤተሰቦቻችሁ ሊሆኑ ይችላሉ። እነሱ በኦንላይን ከኛ ጋር መማር እንደሚችሉ እየነገራችሁ እንዲመጡ ማድረግ ትችላላችሁ ማለት ነው። ስልክ ቁጥር አስቀምጠንላችኋል፣ እየደወሉ መመዝገብ ይችላሉ ማለት ነው። ቤተሰቦቻችን በኢሞ፣ በዋትሳፕ፣ በቴሌግራም እየደወሉ መመዝገብ መጀመር ይችላሉ። ስለዚህ በሌላ ቀን እንዲሁ በአስተማሪ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። አመሰግናለሁ።